መጽሐፍ ቅዱስ ዝምታን ኢንካሬጅ ያደርጋል አስተዋይ ግን ዝም ይላል ይላል ወዳጁን የሚንቅ አእምሮ የጎደለው ነው አስተዋይ ግን ዝም ይላል ለመስማት የፈጠንክ ለመናገር የዘገየሁን ይላል ሀገራችን እየጎዳ ያለው ነገር አንዱና ዋነኛው ንግግር ነው በየስባለሁ አንደበት እሳት ነው ይላል ያቃጥላል ጫካውን ያቃጥላል ይላል እኔ ማን ነኝ እኔ ሰዎች የሚሉኝ ነኝ ወይ ብዬ መጠየቅ አለብኝ ስለምትናገሩት ስለያንዳንዱ ቃል በፍርድ ቀን መልስ ተሰጡበታላችሁ ተብሎ I am what God says I am ነው ማለት እኔ እግዚአብሔር ነህ ያለኝ ነኝ መጀመሪያ ዘፍጥረት ላይ እግዚአብሔር ሲፈጥር ምንድነው ያደረገው ተራራው እንደዚህ ቀረጸ እንደ አርኪቴክት ዩኒቨርሱን እቺን ኮኮብ እንዲላርጋት ብሎ ነው የፈጠረው አይደለም ቃል ነው የተናገረው እግዚአብሔርም ብርሃን ይሁን አለ ብርሃን ሆነ ቃል ነው የተናገረው just like that ከዛ ምድር በሙሉ በውሃ የተሸፈነች ነበረች እግዚአብሔርም ውሃው ወደ አንድ ቦታ ይሰብሰብ አለ ከዛ ውቅያኖስ አገኘሽ የብሱ ይገለጥ አለ ተናገረ ከዛ የብሱ ተገለጠ ምድር ፍሬ ያለው ዛፍ ታብቅል ቡቃያ ያለው ሳር ታብቅል ብሎ ተናገረ በቀለ ሆነ ውሃው ወንተን ሚንቀሳቀሱ ይፍጠር አለ ተናገረ ሆነ ከሰማይ ጠፈር በታች ከምድር በላይ ወፎች ይብረሩ አለ የፈጠረው በቃላት ነው እና ቃላት እየተናገረ ነው የሰራው ዩኒቨርስን የሰራው ቃላት እየተናገረ ነውና የቃላን ኃይል ታያለሽ እሱ የአምላክ ቃል ነው ቃል ተናግሮ የሌለ ነገር ይሁን ሲል የሌለ ነገር out of nothing ይመጣል ማለት ነው ከዛ ቃል ራሱ ደግሞ ክርስቶስ ልጁ ራሱ ቃል ነበር የሚባለው ቃል መጀመሪያ ቃል ነበር ቃል በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር በኋላ ቃል ስጋ ሆነ ኢንካርኔሽን ይባላል እሱ ስለዚህ ቃል ነው ወደ መጽሐፍ ቅዱሱ ደግሞ ስንመጣ ስለኛ ሲናገር መጀመሪያ እንዴት አስቸጋሪ እንደሆነ ይናገራል አንደበት እሳት ነው ይላል ያቃጥላል ጫካውን ያቃጥላል ይላል አንደበት እሳት ነው ሰው ፈረስን መግራት ችሏል ልጓም አስገብቶ ሰው መርከብን የሚያክል ነገር ወደ ፈለገው ነገር ማንቀሳቀስ ይችላል ነገር ግን አንደበቱን ግን መክታት አልቻለም ይላል ከዛ አንደበቱን ሳይገታ ልቡን ያሳተ እግዚአብሔርን ማምለክ የሚያመልክ ያለ ከመሰለው አምልኮ ከንቱ ነው ይላል ምን ማለት ነው አንዲት ሴት ቤተክርስቲያን ሄዳ ዘምራ ጸልያ ጾማ ቤት ስትገባ ሰራተኛዋን ሙልጭ አርጋ ከሰደበቻት አበላሸችው ስለዚህ ይናገራል ዲፊከልት ነው ግን አስቸጋሪ ነው እንድንገታው ግን ይፈልጋል ምንድነው እኛ አድርጎ የተባልነው አንደኛ መጽሐፍ ቅዱስ ዝምታን ኢንካሬጅ ያደርጋል አስተዋይ ግን ዝም ይላል ወዳጁን የሚንቅ አእምሮ የጎደለው ነው አስተዋይ ግን ዝም ይላል ለመናገር ጊዜ ያለው ይላል መክብብ ደግሞ ዝም ለማለት ደግሞ ጊዜ ያለው ይላል ስለዚህ አስበን እንድንናገር ዝም ማለት ባለብን ጊዜ ዝም እንድንል ያበረታታል ዳዊት አቤቱ ለአፌ ጠባቂ ያኑር ይላል ለአፌ ጠባቂ ያኑርልኝ ባንደበቴ እንዳልስት ይላል መናገር ያለብን ምንድነው መጽሐፍ ቅዱስ ሲነግረን መናገር ያለብን በጨው እንደተቀመመ ይሁን ይላል የሚያንጽ በጨው የተቀመመ ይሁን ይላል የምትናገሩት ነገር ተቀምሞ ተዘጋይቶ ጣፋጭ ሆኖ የሚወጣ እንጂ ክፉ ቃል ካፋችሁ አይወጣ ይላል እና መልካም ንግግርን ለማነጽ የሚጠቅም ይሁን ይላል ያማረ ቃል እንደ ማር ወለላ ነው ይላል እንደ ማር ለነፍስ የሚያለም ለነፍስ ጣፋጭ ነው ለአጥንት ጤና ነው ይላል እና እንደ ማር ወለላ ነው ይላል ስለዚህ ምን እናገረው ነገር እንድንጠነቀቅ እንድናስብበት ይነግረናል ውጤት ደግሞ እንዳለው ይነግረናል አሁን ጌታ ራሱ ሲናገር ከውስጥ ከሆድ የሚወጣው እሱ የሚያረክስ እሱ ነው ያለው ቃላት ናቸው የሚያረክሱት ስለምትናገሩት ስለያንዳንዱ ቃል በፍርድ ቀን መልስ ተሰጡበታላችሁ ተብሎ ህይወትና ሞት በምላስ እጅ ናቸው ይላል እንዴት ሲሪየስ እንደሆነ ነው የምታየው ኮንሲኩዌንስ እንዳላቸው ቃላቶቻችን ያሳያል እና የፈውስ ቃል የሚባሉት እንደዚህ የሚያንጽ ኮምፕሊመንት የሚደረግ የሚጠቅም ነገር ስትናገሪ ያንን ሰው የሚያለመልም ነገር ስትናገሪ ጀነረሲቲ ነው እሱ ራሱ እኔ አሁን ኮምፕሊመንት ማድረግ ወዳለሁ
ሰዎችን አፕሪሼት አደርጋለሁ። አንድ መድረክ ላይ ከሌሎች ሰዎች ጋር ከተጋበዝኩ መጀመሪያ ስለነሱ ጥሩ ነገር ሳልናገር አልጀምርም። ሊፍት ውስጥ እርጉዝ ሴት ካገኘው አንቺ እርግዝና እንዴት ነው የሚያምርብሽ ነው ማለት ኮምፕሊመንት ነው። ከዛ ደግሞ ሪል ህመሞች ደግሞ ይፈወሱበታል። በህክምና 2 ታማሚዎች ኖረውኝ ያከምኳቸው ይሄኛው እድናለሁ እፈወሳለሁ ብሎ የሚያምን ከሆነና የሚናገር ከሆነ ይሄኛው ግን አልቆልኛል እኔ ዋጋ የለኝም በቃ ምንም አይድንም ብሎ ካመነ ይሄኛው ይድናል። ይሄኛው ለመዳን ይቸገራል ኢቭን እየታከመ። ምክንያቱም ማይንዳችን ውስጥ የሚፈጠሩ ኬሚካልስ አሉና የፈውስ ቃላት ካንደበታችን ለራሳችንም በሌሎች ሰዎችም ላይ የምናወጣው ቆንጆ ነሽ፣ ጤነኛ ነሽ፣ you are successful, you are doing good በጣም ጥሩ ነው፣ እኔ ብሬንሽን አደንቃለሁ። እነዚህ ሁሉ የፈውስ ቃላት ናቸው። ያንን ሰው ኢንካሬጅ የሚያደርግ የሚያበረታታ መልካም ቃላቶች ናቸው ማለት ነው። ቃላቶች ፖዚቲቭ ሊሆኑ ይችላሉ፣ ኔጌቲቭ ሊሆኑ ይችላሉ። ኔጌቲቭ ሐሳቦች አሉታዊ ሐሳቦች አምሮ ውስጥ ካሉ ኔጌቲቭ ቃላቶች ከውስጥ ይወጣሉ። ስድብ፣ የንዴት ቃል፣ የቁጣ ቃል፣ ሚስህብር ነገሮች ካንደበቴ ይወጣሉ። አምሮ ውስጥ ደግሞ ፖዚቲቭ ቶት ካለ ፖዚቲቭ ሐሳብ ከሆነ ያለው ፖዚቲቭ ቃላቶች ይወጣሉ። እንደ ምሳሌ እናንሳና ለተመልካቾች በደንብ ግልጽ እንዲሆን የቃላትን አቅም ለማሳየት ምሳሌዎች ልስጥሽ። ከኔጌቲቭ ልጀምር። አንዲት ዶክተር ሶስና የምትባል ሴት አለች። ስሟን ቀይሬው ነው አይደንቲቲዋን ቀይሬዋለሁ። እድሜዋ ወደ 40 ዓመት አካባቢ ነው እና አዲስ አበባ መጣች። ፒኤችዲ አላት። በፊልዷ ፒኤችዲ የሰራች ዶክተር ነች። በጣም ፕሮፌሽናል ነች እና ቤተሰቦቿ እንዳገኛት ጠየቁኝ። እህቶቿ ዘመዶቿ እንዳገኛት ጠየቁኝ። ለምንድን ነው ስላቸው ሰው አታገኝም፣ ግብዣ መሄድ አትፈልግም፣ ሰው መተዋወቅ አትፈልግም፣ አላገባችም፣ ሰርግ መሄድ አትወድም፣ ስትሄድ ግብዣ ከሄደች በጣም ትጨነቃለች፣ ትረበሻለች፣ ሰርግ ከሄደች በጣም ትረበሻለች፣ ትጨነቃለች እና ከሰው ጋር አትገናኝም። እኛ ደግሞ እንድታገባ እንፈልጋለን፣ መለወጥ አለባት አሉ። ከዛ አገናኙኝ። ከልጅቷ ጋር አወራን። በጣም ፕሮፌሽናል ፒኤችዲ ሰራች፣ በሙያዋ ሰክሰስፉል። አሜሪካን ሀገር ነው የምትኖረው። ቤት አላት፣ ፔይድ ኦፍ የሆነ ፕሮፐርቲዋ፣ መኪናዋ የምትነዳው በጣም ውድ መኪና። በቃ በምድር ላይ ሰክሰስፉል የምትያቸው ሰዎች አይነት ነች። ችግሯ ምንድነው? ይሄ አንዛይቲ ኒውሮሲስ የሚባል የስነ ልቦና ችግር አለ። ፍርሃት ማለት ድንገት ፍርሃት ማለት መደንገጥ፣ ማላብ፣ ልብ መምታት እንደዚህ ነው አንዛይቲ ኒውሮሲስ ማለት እና ከዚህ ትሰቃያለች። ሌላ ደግሞ ፓኒክ አታክ አላት። ድንገት ይመጣና ፍርሃት አታክ ያረጋታልና በጣም ትደነግጣለች። ስለዚህ ሰው አቮይድ እያረገች ከስራዋ ውጪ ሰው ማግኘት አትፈልግም፣ ሰርግ መሄድ አትፈልግም፣ ሶሻል ያለበት ቦታ፣ ጋዘሪንግ ያለበት ኤክስፖዝ የሚያረጋት ቦታ መሄድ አትፈልግም። ከኔ ጋር ማውራት ጀመርን። ምንድነው ምክንያቱ ለዚህ ብዬ መጠየቅ ጀመርኩ። ከብዙ ካውንስሊንግ በኋላ ልጅቷ ቆንጆ ልጅ ነች በጣም። ለዛ ምክንያት የሆነው ምንድነው? አስቀያሚ ነኝ ብላ ታምናለች። ሴቶች ሁሉ ቆንጆ ናቸው፣ እኔ ግን አላምርም ብላ ነው የምታምነው። ስለዚህ ወደ አንድ ቦታ ወደ ሰርግ ይሁን ወደ ግብዣ ስትሄድ እነዚህ ሁሉ ሴቶች ሲያምሩ እኔ ግን አላምርም ብላ ነው የምታምነው። ማን የነገራት ይሄንን? who told you እንደማታምሪ ማን የነገረሽ? አሁንም በፕሮሰስ ነው። በፕሮሰሱ ስንሄድ 12ኛ ክፍል እያለች ቦይፍሬንድ ነበራት እና ከቦይፍሬንዷ ጋር የተወሰነ ጊዜ ካሳለፉ በኋላ ሲለያዩ አንቺ ሴቱ ሁሉ ቆንጆ ነው፣ አንቺ ግን you are ugly ብሏታል። you are ugly ብሏት፣ አስቀያሚ ነሽ ብሏታል። አልመታትም፣ አልደበደባትም። ምንድነው ያደረገው? ቃል የተናገረው፣ ቃል ወረወረባት። you are ugly አስቀያሚ ነሽ አላት። ያ ውስጧ ገብቶ ከሷ ጋር ተዋህዷል። አምናዋለች፣ የነገራትን ነገር አምናዋለች። she was convinced እና አምናው ከሳብኮንሺየስ ማይንድ ውስጥ ተቀምጦ
አሁን ወደ ፐብሊክ ስትወጣ ያ ነገር ነው ይመጣበት ያንን ቃል ብትረሳውም ግን ውስጧ የነገራትን ነገር ስላመነችው ኮንፊደንስ አሳጥቷታል አላገባችም ሰርግ መሄድ አትችልም ግብዣ መሄድ አትችልም በጣም አጭር ቃል ነው የተናገራት 3 ፊደል ነው የነገራት ግን ያ እንዴት እንደጎዳት እንዴት ብሬክ እንዳደረጋት ስብዕናዋን እንዴት እንደጎዳው ከ10 ምናምን ዓመት በፊት የተነገራት አንድ ጎረምሳ የነገራት ቃል እንዴት እንደጎዳት ማየት ትችላለሽ ሰብኮንሺየስ ስለሆነ ካውንስሊንግ የሚረዳው ለዚህ ነው መጀመሪያ በያወራሻት ያጫወትሻት ችግሯ ምን እንደሆነ ታገኛለሽ ከዛ ቀስ ይያልሽ ወደ ኋላ ስትመልሻት እዛጋ አንድ ሰውዬ አንድ ነገር እንደተናገራት ታውቂያለሽ በዛን ይደረስነው ቤተሰባችን ውስጥ ዘመዶች ይመጣሉ አክስቶች ይመጣሉ አጎቶች ይመጣሉ ሲመጡ ቀልድ እየመሰላቸው ልጆች ላይ የሚናገሩት ነገር አለ እንዴ እቺ ልትለያለች ከቤተሰቡ ሁሉም ልጆቹ እኮ ቆንጆች ናቸው አንቺ ምን ሆነሽ ነው ቀይ ናቸው ሁሉም እቺ ግን ከየት ነው የመጣችው ባሪቾ ብለው ቅጽል ስም ያወጡላት they have no idea ምን ያህል ስብዕናዋ ላይ ጠባሳ ያስቀመጡ እንደሆነ ወደፊት ኮንፊደንስ የሚያሳጣትን ነገር ያደረጉ እንደሆነ ያውቁ ስለዚህ ጎዳል ፖዚቲቭን የኔን ምሳሌዎች ልንገርሽ በኔ ህይወት የተፈጠሩ እኔ 8ኛ ክፍል እያለሁ የወንድሞቼ ጓደኞች ሙዚቀኞች ናቸው እና ዘፋኞችም ይመጣሉ እና ሁሉ እነሱን ነው የማየው ናይት ክለብ ይሄዳሉ ይዘፍናሉ ያመሻሉ ምናምን ደስ ይለኛል እንታያቸዋለሁ ከዛ አንድ ቀን በጣም ፖፑላር የሆነ በሰዓቱ በጣም ዝነኛ የሆነ ዘፋኝ very handsome በጣም ታዋቂ የሆነ ዘፋኝ እነሱ ጋር ይመጣልና አንድ ቀን ዞራልና ወዳጄ እኛ የምናደርገው እንዳታረክ አንተ ጥሩ ጭንቅላት ነው ያለ መማር አለብህ አለኝ ገንዘብ አልሰጠኝም ሌላ ነገር አላደረገኝም ቃል ነው የሰጠኝ ያ ግን ነው እንዴ ብዬ እንዳስብ አደረገኝ በኋላ 10ኛ ክፍል ስገባ አንድ የማትስ አስተማሪ ነበርኝ አቶ ታምራት ይባላል ያ ሰው አሁን ማትስ ፈተናለሁ 40 ከ40 አገኛለሁ 60 ከ60 አገኛለሁ ከስር የሚጽፈው በጣም ቆንጆ ሃንድ ራይቲንግ አለው well done excellent splendid ብሎ ይጽፋል በጣም በቆንጆ ሃንድ ራይቲንግ አልጥለውም ያንን የፈተና ወረቀት ወስጄ አስቀምጠዋለሁ በኋላ 10ኛ ክፍል ሆኜ እሱና ሌሎች 2 ጓደኞች ሆነው 3 መጽሐፍ ገዝተው ስጦታ ሰጡኝና ሲሪየስሊ ቁጭ ብለው ጥሩ ጭንቅላት ነው ያለ በጣም መማር አለብህ ባዮሎጂ ደግሞ ስለምትወድ በሌሎችንም ወዳለሁ ግን ባዮሎጂ ደግሞ በጣም ህክምና በታጠና ጥሩ ነው ከዛም እንዳታቆም ብለው ነገሩኝ ቃላት ነው ነገሩኝ በኔ ህይወት ግን በጣም ትልቅ ተጽዕኖ ነበር የሞት ቃላት ደግሞ ቀደም ያልናቸው በጣም ዲስትራክቲቭ የሆኑ በራሳችን ላይ የምንናገራቸው ለኔ እኮ አይሆንልኝ ይምልሻል እኔ ሞክሬ እኔ እድሉ የለኝም እኮ ነው አይሆንልኝም እኮ እንዲሁ ነው በቃ ዘመን የሚያልፈው ለነሱ ነው የሚሆን ለኔ አይሆንም አይሳካልኝ ብዬ በራሴ ላይ የምናገራቸው ቃላቶች አሉ እና የሆነትም ደግሞ እንደዛ ይሆናል በሰዎችም ላይ ቀደም እንዳልነው አትረባም አትጠቅምም አንተ ጎበዝ አይደለህም ብለን የምንናገራቸው የሚጎዱ የሚሰብሩ ነገሮች ከዛ የርግማን ቃሎች እርግማን ስንናገር ስድብ ስንናገር እነዚህ ደግሞ ሰባሪ ናቸው አሁን የሚያዳምጡን የሚያዩን ሰዎች ይሄን ወስደው ፕራክቲካል ማድረግ አለባቸው የሚናገሩት ነገር አስበውበት መናገር አለባቸው ምንድነው የሚያመጣው ነገር ኮንሲኩዌንሱ ምንድነው ውጤቱ ምንድነው ትንሽ አለመቸኮል እንደውም ምን ይላል ለመስማት የፈጠንክ ለመናገር የዘገየህ ሆነ ይላል ስለዚህ አሰብ ማረክ እንዲህ ብላት ምንድነው ሊመጣ የሚችለው እንዲህ ብል ምንድነው ሊመጣ የሚችለው ብሎ መጠየቅ በጥናት ለዲቮርስ ለፍቺ ቁጥር 1 ምክንያት ነምበር 1 ቶፕ ሪዝን ነው ኮሙኒኬሽን ችግር መግባባት ነው በአለም ዙሪያ ነው ስለዚህ ቃላትን ማውጣት ቃላትን መቀበል ተግባቦት ኤክስቼንጅ የሚያደርጉት ነገር ነው ከዛ ደግሞ ቤት ውስጥ በሚኖሩበት ጊዜ አንዳንዴ የተፋቱ ልጆች እንዲገጥማቸዋል ትምርታቸው ላይ እንዲ ይባላል እውነት ነው children of divorce ይባላሉ በኋላ ሲጠና ግን ከተፋቱት ሰዎች ይልቅ አንድ ቤት ውስጥ እየኖሩ ባልና ሚስት ሁሉ ጊዜ የሚጣሉ ከሆኑና የሚሰዳደቡ ከሆነ ኔጌቲቭ ኢነርጂ ቤቱን ከሞላው
ልጆቹ ላይ ከፍተኛ ጭንቀት ነው የሚያመጣው። ስለዚህ አስበን መናገር፣ የሚጠቅም ነገር መናገር፣ ፖዚቲቭ ቲንከር መሆን፣ ከዛ ደግሞ ከፖዚቲቭ ቲንኪንግ የሚወጣ ደግሞ ፖዚቲቭ ንግግሮችን ብቻ መናገር። እዛ አሁን ሪሌሽንሺፕ ላይ ሲሆን ቅድም እንዳልኩሽ የትዳር ነምበር 1 ኮሚኒኬሽን ችግር ነው። ሁለተኛው ኮምፓቲቢሊቲ ነው። ይሄ መጣጣም፣ አንዱ የሌላውን ጉድለት መሙላት አለመቻል ነው። ሪሌሽንሺፑ ሲሆን መጀመሪያ እንዴት ኮሚኒኬት እንደሚያደርጉ ቁጭ ብለው መነጋገር አለባቸው። how to communicate ጀለሲን ማስወገድ፣ ቀናትን ማስወገድ፣ ትረስት መደራረግ፣ ከዛ ይቅርታ መጠየቅ መቻል፣ ታንኪዩ ማለት መቻል። እነዚህ ነገሮች የስልጣኔ ምልክት ነው። ሲቪላይዝድ መሆን ነው፣ ዘመናዊነት ነው። ኤግዛክትሊ ሲቪላይዝድ ስትሆኚ ይቅርታ ትጠይቂያለሽ። ማጥፋት አይቀርም ግን ይቅርታ ጠይቃለሁ፣ ለእያንዳንዷ ነገር ታንኪዩ እላለሁ። ስለዚህ መጀመሪያ አሁን ሪሌሽንሺፕ ላይ ያሉ ሰዎች ሲጀምሩት ገና እንዴት ተግባቦታቸው እንዴት እንደሆነ፣ ችግሮች ሲፈጠሩ እንዴት ሃንድል እንደሚያደርጉ፣ ምን ማድረግ እንዳለባቸው ማወቅ አለባቸው። ተናዶ ላይናገራት ቃል ይገባል። መናደድ፣ መሳደብ፣ የማይገባ ነገር እንደማይናገራት እሷም እንደዛው እንደማትናገረው ሲናደድ ራሱን አብርዶ ቀስ ብሎ ሊጠይቃት ይችላል። ስልክ ለምንድነው ያላነሳሽው ብሎ ከጮህባትና ከበጠበጣ ሀገሩን አስቸጋሪ ነው። ስለዚህ መስማማት አለባቸው። ሀገራችንን እየጎዳ ያለው ነገር አንዱና ዋነኛው ንግግር ነው ብዬ አስባለሁ። እነዚህ ኢንፍላማተሪ የሚባሉ ንግግሮች አሉ። ተቀጣጣይ የሆኑ ይሄዳሉ፣ ኢንፍሌም ያደርጋሉ፣ ደግሞ በጣም ይጓዛሉ። ፕሮቮካቲቭ የሆኑ ንግግሮች አሉ፣ የሚተናኮሱ ብሔርን የሚተናኮስ የሆነ ሃይማኖትን የሚተናኮስ ፕሮቮኬቲቭ የሆኑ ንግግሮች አሉ። በኢትዮጵያ ፖለቲካ ታሪክ ስትመለከች አሁን የመጡት እነዚህ ንግግሮች ናቸው። እንዲህ ተብለን ነበረ፣ እንዲህ ተሰድበን ነበረ፣ እንዲህ ትሉን ነበረ፣ እንዲህ ይሉን ነበረ የሚል የሆነ ሰው የተናገረው ነገር እዛ ጋር እሱ ነው ተከትሎ የሚመጣው። እዚህም ደግሞ ወደ አክሽን የሚለወጠው እኮ ንግግሩ ነው። ቅድም ቶት ወደ ወርድስ ይለወጣል፣ ወርድስ ወደ አክሽን ይለወጣል። ግድያው ምኑ የሚመጣው ከንግግር የተነሳ ነው። ፖለቲሽያንስን ማወቅ ያለባቸው የሚናገሩት ነገር ይከተላቸዋል። እንደ ዘበት ኢንተርቪው ላይ የተናገሩት ነገር ይከተላቸዋል። ኢትዮጵያ እናፈርሳለን ብሎ የተናገረው ነገር እንደሚቀጥለው 30 ዓመት ገና ይከተለዋል። ወይም ሌላ አንድ የተናገሯት ስቴትመንት ትከተላቸዋለች። እና በጣም ተጠንቀቀው። ፖዚሽን ላይ ያሉ ሰዎች አስበው ካልተቻለ ያንበቡ፣ ጽፈው ቃለ መጠይቅ ላይ ምናምን ነው ትላልቅ ስህተቶችን የሚሰሩትና የማይችሉ ከሆነ በጽሁፍ ቢያነቡት ይሻላል። እንደሱ ማድረግ ይሻላል። ያለበለዚያ በጣም አስቦ አሰላስሎ የሚናገረው ነገር ማሰብ ያስፈልጋል። ከዛ ህዝቡም የሚናገረው ነገር ፌስቡክ ላይ ዩቲዩብ ላይ የሚናገሩት ነገሮች ጥንቃቄ ያላቸው። አሁን ኢነርጂ አይደል ቶትም ቃላትም ኢነርጂ ነው። ኔጌቲቭ ኢነርጂ አሁን አየሩን ይሞላዋል። እኔ በግሌ ሆን ብዬ ነው መድረኮች ላይ ስቆም፣ ቃለ መጠይቆች ላይ ስቆም ኢትዮጵያ የቃል ኪዳን ሀገር ነች፣ ትባረካለች፣ ገና እንበለጽጋለን፣ በጣም ከፍ ካሉ ሀገሮች አንዷ ነው ምን ሆነው ብዬ እናገራለሁ። ለነገሩ አምነዋለሁ። ማምነውን ነገር ነው የምናገረው። ግን ያ የምናገረው ነገር ቢያንስ ይሄ ኔጌቲቭ ኢነርጂውን እንዲያሸንፍ ነው የምፈልገው። ዩቲዩብ በጣም ስለሚታይ የምናገራቸው ነገሮች ፖዚቲቮቹ ስለ ኢትዮጵያ የምናገረው ኢትዮጵያን መልካም ነን፣ የምንዋደድ ነን፣ ይሄ ጦርነት ይቆማል፣ ኢትዮጵያ ታድጋለች፣ ወደ ከፍታዋ ትወጣለች ብዬ እናገራለሁ። ፖዚቲቭ ነው፣ ኢነርጂ ነው። ስለዚህ መሪዎችም የፖለቲካ ፓርቲ የሚመሩ ሰዎች፣ ጋዜጠኞችም ትንታኔ መስጠት ጥሩ ነው። መተቸት ያለበትን ነገር ፖዚቲቭሊ መተቸት ይችላሉ። ለምሳሌ ይሄ ልክ አይደለም ከመል ይልቅ ይሄ በዚህኛው መንገድ ቢሰራ የተሻለ the same thing ነው የምናገረው፣ ግን ፖዚቲቭ ነው የምናገረው። እንደሱ ብናረጋው እና ያለውን አየሩ ላይ ያለውን አንዳንዴ እኮ መጥቶ ይጫንሻል። እንደዚህ ሀገሪቱ ላይ ያለው ነገር ይመጣና ቁጭ ልብሽ ያ ኔጌቲቭ የተነገሩ ኔጌቲቭ ነገሮች ናቸው። እና ካመንበት ስለ ሀገራችን የምናገረው ነገር መልካም ይሁን፣ ተስፋ እንዳላት ይሁን። የስድብ ቃላቶችን እናስወግድ፣ ብሔርን የሚተናኮሉ ሃይማኖትን የሚተናኮሉ ነገሮችን እናስወግድ። በፍጹም
አንዱ ሌላውን ያድንቅ እንደው በሃይማኖት ያድንቅ ስለራሳችን ያለን አመለካከት ቢልድ ማድረግ አለብን ቅድም በወላጆቻችን በዘመዶቻችን ግን እኔ ማን ነኝ እኔ ሰዎች የሚሉኝ ነኝ ወይ ብዬ መጠየቅ አለብኝ ምክንያቱም ሰዎች መልአክ ሊያረጉኝ ይችላሉ ሰዎች ደግሞ ሰይጣን ሊያረጉኝ ይችላሉ ሁላችንም ሄተርስ አሉን የሚጠሉን ሰዎች አሉ እነሱ ስለኛ የሚሉት ነገር አለ እኛ ግን የምናምነው ምንድነው ትክክለኛውን ነው እኔ ይሆን ነው I am what God says I am ነው ማለት እኔ እችላለሁ ስለዚህ ራሳችን ላይ ዲክሌር የምናረጋቸው ሰልፍ ዲክለሬሽንስ አሉ ምናውጃቸው ጤነኛ ነኝ ደስተኛ ነኝ ሰክሰስፉል ነኝ ፊውቸር ያማረ ነው ይሳካልኛል ይሆንልኛል እወደዳለሁ ከዛ እነዛ ያልሻቸው ነገሮች ይመጣሉ አሁን ስለራሴ ያለኝና አመለካከት ካስተካከልኩ ሰልፍ ስቲም አለኝ ሰልፍ ላቭ ማለት ራሴን በጣም ወደዋለሁ I am okay with myself ባለኝ ነገር ደስተኛ ነኝ የሰዎችን ነገር አልፈልግም እከሌን መሆን አልፈልግም ማንንም ሰው በተጠይቀኝ ማንን መሆን ትፈልጋለህ ለውጣ ተለዋወጥ ብትይ በፍጹም ራሴን ነው የምፈልገው ምክንያቱም የሰው እግዚአብሔር የሰራው ነው በራሱ ምንም አይደለም ግን ከእግዚአብሔር የተነሳ ያደረገው ነገር አለ የሱ የእጅ ስራ ነው የሱ አርት ወርክ ነው ስለዚህ ራሴን ይቀበላለሁ ራሴን ወዳለሁ ከዛ ከሰዎች ጋር ደግሞ ሪሌት ስታረጊ አሁን ዳጊ ጋር ስመጣ ዳጊ ከኔ ትሻላለች ብዬ ነው ማምነው እንደዛ ቁጠሩ ይላል አንቺ እውነትም በጣም የተማርሽ ልጅ ነሽ ጎበዝ ነሽ ምናምን ብዙ ሰርተሻል ስለዚህ አሁን ዳጊ ጋር ስመጣ ዳጊ ላስተምራት ለዳጊ የሆነ እንትን ላረግ ምናምን አይደለም ሁሉ ጊዜ ባልንጀራ ካንተ የተሻለ እንደሆነ ቁጠር ይላል ስለዚህ ዳጊ ከኔ ትሻላለች ብዬ ነው የምጀምረው በትህትና ከዛ ኮምፒቲሽን የሚባለውን አላስፈላጊ እና አቮይድ ታረጋለሽ በህይወትሽ እንደዛ ካረግን ቆንጆ ህይወት እንኖራለን